ትላንትና እንግዲህ ብዙ ወንድም ታፍነዋል ብላ መጣች። ሳለብሳ ሳትጎርሳ መጣች ማለት ነው። ማሻአላ እቺ ትልቅ ሴትዮ ገና ከህፃኖች ጋር ተመልሳ ትጫወታለች። አሁን እሷ 40 አመት ትሆናለች፣ ወደ 40 አመት ትጠጋለች። በቃ 40 ባትሆንም 38 ምናምን ትሆናለች። በእውነት ተመልሳ ከነሱ ጋር የውሸት ስራ ትሰራለች ማለት ነው። እዚህ ሁሉም ቢዝነስ እየሰሩ ነው። ከዛን አብርሃም ደግሞ ያው መተቱ ሰርቷል። መተት የምትሉ ሰዎች ማለት ነው። መተቱ ሰርቷል በደንብ በቃ አሁን እየሰራ ነው። ወይኔ ሰላም ውድ የዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ እያወቅን ነው እንጂ ሁሉም ሰው እየሰሩ ያሉ ቢዝነስ ነው። ማወቅ ያለባችሁ ቢዝነስ ነው የሚሰሩ እነሱ። አይዲያ ነው፣ ኮንተንት ይጠፋል። የሶሻል ሚዲያ ስትሆኑ በተለይ ዩቱበር ስትሆኑ ምን አይዲያ አምጥቼ ልምጣ፣ ምን ኮንተንት አምጥቼ ልምጣ የምትሉ። ምክንያቱም እነሱ የሚሰሩ ማስታወቂያ ምናምን አይደለም። ጀስት የሚያገኙት ገንዘብ ከዩቱቡ ከቪዲዮአችሁ ነው። ስለዚህ መስራት አለባችሁ። አዎ መስራት አለባችሁ። እኛንን መርጠን ማየት አለብን። የተተማየችን ትምህርት የሚሰጠን አንሰጠን ግር ብለን የምናየው የኛንን ማለት ነው። አሁን ትላንትና ብዙ መታ ምናምን ያልችው ወደ 300,000 ሰው እያየው ነው ማለት ነው። ምክንያቱም እውነቱ ነው ነገሩ፣ እውነት በቃ እንደ እውነት እያየው ማለት ነው። ስለዚህ እኛንን መርጠን ማየት አለብን እንጂ እነሱ ጥፋተኛ አይደሉም ማለት ነው። እነሱ ስራቸውን እየሰሩ ነው፣ እንጀራቸው ነው፣ በሱ ነው የሚያገኙት፣ ሌላ አይደለም። ጌመር ምናምን ቢሆኑ ኦኬ ጌም ነው የሚጫወቱ ምናምን። እነኚህ ደግሞ በዩቲዩባቸው ነው ገንዘብ የሚያገኙ፣ ገንዘብ የሚሰሩት ማለት ነው። ስለዚህ ትናንትና ቡዜ መታ ነገሩን ግልብጥ ቤቱን ግልብጥ አብርሃምን ወስጄ አንተ አልገባህም፣ ታማሚ ጸበል ልትወስድ ነው ቡዜ። ራሷ ጸበል አስፈልጋታል፣ ራሷ ጸሎት አስፈልጋታል። እንዴት ነው ጸበል የምትወስደው? እሷ የጌታ ሰው ነች። እንዴት ነው ጸበል የምትወስደው? አይዲያ ራሱ አብሮ ማች አያደርግም። እንዴት ነው በጸበል የምታምነው? እሷ ቲክቶክ ላይ ሄዳችሁ ብታዩ ትዘምራለች ምናምን። እንዴት ነው ጸበል የምትወስደው ታዲያ? ይሄ ውሸት መሆኑን በዚህ ራሱ ታያላችሁ ማለት ነው። ስለዚህ ጸበል እሱስ እንዴት ነው ጸበል የምትጠመቀው? እንትን ነው ፕሮቴስታንት ነው እሱ። ቤተሰብ ሁሉ ፕሮቴስታንት ነው አይደለም? ታዲያ እንዴት ነው ጸበል የምትጠመቀው? አሁን ከድሮም እንትን ኤፋ መድኃኔ ዓለም የሚለው እሱ ነው። በቃ እሱ ከድሮም እንትን ይለብሳል መስቀል። ስለዚህ እሱ ኦርቶዶክስ ነው ኤፋ ማለት ነው። ከዛን ሀይሚ ማውን መጣች በብሩክ ምናምን ምክንያት መጣች፣ ወደ ኦርቶዶክስ መጣች። እሷን ፕሮቴስታንት ነበረች። ስለዚህ በምን ምክንያት ነው እንትን አምኖ ጸበል የምትጠመቀው? ታዲያ ጸበል የምትወስደው ሐኪም ቤት ደግሞ ከሆነ መታት ሐኪም ቤት እየታቃል እንትን ወይ ጮጋራ ኩላሊት ምናምን አይደለም፣ የውስጥ ነገር አይደለም፣ ህመም አይደለም፣ መታት ነው፣ አደንዛዥ ነው ምናምን። እንዴት ነው? ሰይጣን ነው ዶክተሩ። ሰይጣን አቃል ላቅ ይችላል አላቅም እኔ። ስለዚህ እነሱ ስራቸውን እየሰሩ ነው። በቦሌም በባሌም አድርጎ ራሳቸውን እየለወጡ ነው። እናንተም ደግሞ ግር ብላችሁ ተጎርታችሁ እነሱን መደገፍ አይደለም። እነሱን ማየት ከፈለጋችሁ ቪዲዮ ካያችሁ ይበቃል። ከዚህ በኋላ ስለነሱ ተጨንቃችሁ ስለነሱ ተጠባችሁ እነሱ ለራሳችሁ ስራ የሚሰሩት ከዛ እንትን መስጠት እንችላለን። ከዛ ኦዲየንስም ተከትለው ነው እየሰሩ ያሉ። አሁን ባለፈው ኦዲየንስ መታት ልታደርግለት ነው ምናምን ስለሆነ የሆነ ነገር ልታደርግለት ነው ምናምን ስለተባለ አሁን አብርሃም 2 መስቀል ለብሶ ይሄዳል ማለት ነው። 2 ወርቅ ለብሶ ይሄዳል። ወርቁ ደግሞ ከዛ ሲመለስ እሷ ትለብሳለች። እሷ ላይ አይሰራም ወይ? ስለዚህ የምንም መታታ አይደለም፣ ስራ ነው፣ እየሰሩ ነው። ይስሩ ዛትስ በቃ መንጨነቅ የለ ምን የለ፣ እዳ የለብንም። ከማየት ከፈለግን እናያለን፣ ማየት ከፈለግን እንተዋለን። እነሱ እንጀራቸው ነው። ምንም አርጎ እየሰሩ ነው፣ እያገኙ ነው፣ ቢዝነሳቸውን እየሰሩ ነው። ለራሳቸው ለነገ ህይወታቸውን እያቋቋሙ ነው። በብናምን ኑሮ እኮ ሩታ አንድ ቀን
ጊዜያችሁን ተጠቀሙ፣ ስሩ፣ አታኙ። ሀሚት ምናምን ትታችሁ ራሳችሁ ላይ ፎከስ አድርጋችሁ ኢዲማችሁን ተጠቅማችሁ ስሩ ብላ መልእክት አስተላልፋ ነበር። የምታስታውሱ ከሆነ ከልብ የነሱን ቪዲዮ የምታዩ ከሆነ ማለት ነው። እነሱ ጊዜያቸውን ኢዲማቸውን እየተጠቀሙ ነው። ነገ በቃ ነገሩ ሰርቶ ሲበቃችሁ ኦዲየንስ የምታምኑ ደግሞ አዲስ ኦዲየንስ እየበቀለ ይሄዳል። ሌላው ሰልችቶት ገለል ሲል ሌላው አዲስ ይመጣል፣ ያያል። እውነት መስሎ ግር ብሎ ያያል አዲስ ማለት ነው። እኛ የቆየ ነው። አሁን እኔ 5 አመት ነው አብርሃም ማየት ከጀመርኩ 5 አመት ሙሉ አየው። አሁን አስባችኋል? በዛ ጊዜ ፍቅር ጊዜ እውነት መስሎ ምናምን እንዴት ሴት ልጅ እንደዚህ ነገሩ ግን ውሸት ነው። ሌላ የሱ ፍቅረኛ ነጻነት ነበረች፣ ሁለተኛ ሩታ ነበረች። አሁንም የሄርሜላ ነገር እውነት የሚመስላችሁ ከሆነ እውነት አይደለም። በቃ እመኑት፣ የሄርሜላ ነገር እውነት አይደለም። በቃ ለአይዲያ የተጠቀሙ ነው እንጂ አብርሃም እና ሄርሜላ አብሮም አይሆኑም፣ አብሮም አይደለም፣ ፍቅረኛሞችም አይደሉም። በቃ አብርሃም ከሚስቱ ጋር ነው። አመናችሁ ትታችሁ ከሚስቱ ጋር ነው፣ አለቀ።